የእግዚአብሔር ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። የሚያሸንፈው አምላካችን ከኛ ጋር ስላለ ጌታን እጅግ አድርገን እናከብረዋለን፣ እናመሰግናለን። እንግዲህ ወደ ቃሉ ነው የምንሄደው። ዛሬ የማሰማችሁ ቅድም 3 ምንባቦች ተነበዋል ከወንጌሉ ጋር አብሮ በዘኍልቍ ምዕራፍ 11 29 እስከ 30፣ ሁለተኛ ቆሮንጦስ ምዕራፍ 8 ከ1 እስከ 9፣ እንደገና ደግሞ የወንጌሉ ክፍለ ምንባብ ማቴዎስ 16 ከ24 ጀምሮ እስከ 28 ያለውን አይተናል። እግዚአብሔር ያስተምረናል ዛሬ። እግዚአብሔር ይመስገን። ዛሬ ላካፍላችሁ ያሰብኩት ከወንጌሉ ክፍል ነው። ከማቴዎስ ምዕራፍ 16 ከቁጥር 24 ጀምሮ እስከ 28 ያለውን በጌታ ጸጋ እንከፋፈላለን። ጌታ ያስተምረናል። አጭር ጸሎት እናደርጋለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ስምህን ከፍ ከፍ እናደርገዋለን። የረዳህን ጌታ እግዚአብሔር አባታችን ሆይ ምስጋናችንን ላንተ እንሰጥሃለን። ዛሬ ደግሞ ጌታ ሆይ እንደለመድከው እንዳስለመድከን በመካከላችን አልፈህ ከቃሌ የሆነውን እንድታስተምረን በኢየሱስ ክርስቶስ ስም በዚህ ሰዓት እንለምንሃለን። አንተ ቃልን እንድትገልጥ እግዚአብሔር ሆይ ሰምተን በዚህ የቃል ጸጋ ውስጥ ደግሞ መኖር የምንችልበትን የመንፈስ ቅዱስን እገዛ እንድትልክልን ጌታ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። በኢየሱስ ስም አሜን። የእግዚአብሔር ስም የተባረከ ይሁን። እንግዲህ ቅድም አይተናል ምዕራፍ 16 የማቴዎስ ወንጌል ከ24 ጀምሮ እስከ 28 ድረስ ያለውን በምንባቦቻችን መካከል ሰምተናል እና ደግሜ ላንብቦ ቶሎ ቶሎ ብዬ። የእግዚአብሔር ቃል እንደዚህ ይላል። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ምን ይሰጣል? የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል። እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆዩት ሞትንም ከሚቀምሱ አንዳንድ አሉ ይላል። የማይቀምሱ አንዳንድ አሉ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ 3ቱንም ምንባቦች ለማየት ሞክረናል። ዘኍልቍ ውስጥ ያለውን፣ ሁለተኛ ቆሮንጦስ ውስጥ፣ አሁን ደግሞ ያነበብኩት የማቴዎስ ወንጌል በአንድ ዋና መልእክት እነዚህ 3ቱ ይገናኛሉ። ለምሳሌ በዘኍልቍ 11 ጋር ሄደን ስናይ 29 እስከ 30 በመንፈስ ቅዱስ የተሞላ እና መሞላትና ራስን ስለመካድ ይናገራል። እንደገና ደግሞ ለእግዚአብሔር ስራ መሰጠት ሁለተኛ ቆሮንጦስ 8 ከ1 እስከ 9 ላይ ስናይ ይህን ይናገረናል። አሁን ደግሞ በዚህ በወንጌሉ ክፍል ስናነብ ክርስቶስን መከተል የሚጠይቅ የደቀ መዝሙርነትን ህይወት ያሳየናል። ኢየሱስ ክርስቶስ ሲናገር እንደነበረው መከተሉን ክርስቶስን መከተልን የሚጠይቅ የደቀ መዝሙር ህይወት የሚለውን ነገር የሚያሳየንን ክፍል ኢየሱስ ክርስቶስ ተናግሯል። ስለዚህ ወደ ዘኍልቍ 11 29 30 ስንሄድ የእግዚአብሔር መንፈስ ለአገልግሎት እንደሚሰጥ ያየንበት ያነበብንበት ክፍል ነው። ኤልዳድና ሜዳን ይላል። ሜዳድ በሰፈሩ ውስጥ ትንቢት ሲናገሩ ኢያሱ እንዲከለከሉ ሙሴን ጠየቀው ይልና፣ ነገር ግን ሙሴ እንዲህ አለ፣ የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም መንፈሱን በእነርሱ ሁሉ ቢያኖር ምን አለበት? ምክንያቱም የእግዚአብሔር ስራ በእግዚአብሔር መንፈስ የሚሰራ ስለሆነ ለሁሉስ ቢሰጥ ምን አለበት ብሎ ሲነግረው ለኢያሱ እንመለከታለን። እና ሙሴ የገለጸው የእግዚአብሔር ፍላጎት እንደሆነና መንፈሱ በሕዝቡ ሁሉ ላይ
እንዳፈሰሰ የሚያሳይበት ቢሆን መልካም ነው። ስራው በእግዚአብሔር መንፈስ ስለሚሰራ ማለት ነው። እና አይግደድህ እያለ ለኢያሱ ሲናገር እንመለከታለን። ወደ ኢያሱ ስንመጣ ደግሞ አንዳንድ ጊዜ እውነት አለው። ምንድነው? እዛ ከንትን ውጭ የነበሩት ከነዛ ሽማግሌዎች ውጭ የነበሩት በዚህ መንፈስ ተሞልቶ ሲናገሩ ሲያያቸው ምናልባት እግዚአብሔር በእነሱ ላይ ሳያርፍ ዝም ብሎ የሚቀባጥሩም አይነት ነገር ገምቶ ይሆናል ብዬ አስባለሁ። የኔ ግምት ነው። ምክንያቱም ከልክል ነው ያለው። ከልክል የእግዚአብሔር መንፈስ መሆኑን አውቆ ቢሆን ኖሮ ኢያሱ ይሄንን መጥቶ ለሙሴ አይናገርም። ግን የሙሴ ዋናው መልእክት ምንድን ነው? ይሄ የእግዚአብሔር መንፈስ ለአገልግሎት ነው የሚሰጠው፣ ለሱ ስራ ነው የሚሰጠውና ግድ የለም ተው ብሎ ሲለው እንመለከታለን። እና የዚህ አሁን በቁንጽል የተናገርኳት የዘኍልቍ መልእክትን ስንመለከት እግዚአብሔር ሕዝቡ እንዲያገለግሉት መንፈሱን እንደሚያፈስ የሚያስረዳንም ክፍል እንደሆነ እናያለን። ምክንያቱም ቅድም እንዳልኩት ያለሱ መንፈስ የእግዚአብሔርን አገልግሎት ማገልገል አይቻልም። እና ይሄንን በደንብ አድርጎ የሚገልጽልን ክፍል ነው ተዋቸውን ያለው። በሁለተኛ ቆሮንጦስ 8:1-9 ላይ ደግሞ በጸጋ የተሞላ ልግስናን የምናይበት ነው። በጸጋ የተሞላ ልግስና ጳውሎስ ስለ መቄዶንያ አብያተ ክርስቲያናት ይናገራል። እና በከባድ መከራና በድህነት ውስጥ ሳሉ እንኳ በደስታ ሰጡ ነው የሚለው። በሌላቸው ነገር አይገርማችሁም? በሌላቸው ነገር ልግስናቸው ደግሞ ደስታ የተሞላበት ደስ ብሏቸው የሰጡት እንደሆነ እናያለን። እና እነርሱ የክርስቶስን ምሳሌ የተከተሉ እንደሆነ ጳውሎስ ሲነግር እንመለከታለን፣ ቅድም ባነበብነው ላይ ማለት ነው። ስለዚህ ምንድን ነው የሚለው? የጌታችንን የኢየሱስ ክርስቶስን ቸር ስጦታ አውቃችኋልና የሰጣችሁበት መነሻችሁ ቸርነታችሁ የክርስቶስ ኢየሱስን ቸር የሆነውን ስጦታ ስለቀመሳችሁ ስላወቃችሁ ከዛ የወጣ ቸርነት ነው ያደረጋችሁት። በድህነታችሁ እንኳን ቸርነታችሁን አልተዋችሁ። ሰው ምንም የለኝም ካለ ምንም ለመስጠት አይፈልግም። በፍጹም በቃ የለኝም የሚለው ነገር ነው የሚቀድምልን። ግን ከዛ ከጉድለታቸው መካከል ውስጥ ግን አውጥተው እንዴት አድርገው እንደለገሱ ያ ከእናንተም ብቻ ሳይሆን የክርስቶስ ኢየሱስን ቸርነት ስላወቃችሁ ነው ብሎ ይላቸዋል። ስለዚህ ሀብታም ሲሆን እናንተ ምን አለ? አውቃችኋልና ሀብታም ሲሆን እናንተ በእርሱ ደህንነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ። ራሱን ሰጠ። ራሱን ድሃ አድርጎ እናንተን ያበለጸገበት የክርስቶስን ቸርነት ስላወቃችሁ ከኪሳችሁ አውጥታችሁ ከድህነታችሁ ቆርሳችሁ የመስጠታችሁ ምክንያት የክርስቶስን ቸርነት ስላያችሁ ነው፣ ስለቀመሳችሁ ነው፣ ስላወቃችሁ ነው ይላቸዋል። እግዚአብሔር ይመስገን። እውነት ነው። ሰው ክርስቶስ ያደረገለትን ነገር ሲያውቅ የሚያደርገው ነገር ነው። ራስ መስጠት በሉት፣ ገንዘብ መስጠት በሉት፣ በተለያየ መንገድ ለሌሎች የሚጠቅም የሚረባ ነገር ማድረግ የምንጀምረው መጀመሪያ የተሰጠን እሱ ድሃ ሆኖ እኛን ያበለጸገውን የክርስቶስን ቸርነት ስናቅ ብቻ ነው። እና ያንን ይነግራቸዋል። በጸጋ የተሞላ ልግስናን ያሳየን ክፍል ጭምር ነው። ስለዚህ የክፍሉ ዋና ሀሳቢያችን ስንመለከታት እውነተኛ ደቀ መዝሙርነት በመስዋዕትነት መስጠት ይገለጣል። መስዋዕት አድርገው ነው የሰጡት። በባዷቸው ከድህነታቸው አንስተው ሰጡ። ስለዚህ ደቀ መዝሙር ነገሩ ሁሉ በመስዋዕትነት ነው። ከዛ ጋር ትርፍ አገኛለሁ ሳይሆን የተደረገልኝ ቸርነት፣ በክርስቶስ ያገኘሁት ቸርነት፣ እሱ ደህቶ እኔን ባበለጸገው ባዳነው ቸርነት ከዚህ የሚወጣው ወይም የምናደርገው ነገር ከምንም እንድንቆጥረው አያደርገንም። ስለዚህ የእውነተኛ ደቀ መዝሙርነት ምልክቱ አንዱ በመስዋዕትነት የሚያደርገው ነገር ነው። ገብቶት ይህንን አሳየን ማለት ነው ጳውሎስ። አሁን ወደ ዋና ሀሳቡ ወደ ክፍሌ ስመለከት ወይም ስመለስ ማቴዎስ 16:24-28 ድረስ የደቀ መዝሙርነትን ጥሪ ደግሞ ይናገራል።
ጥሪው ምን ይመስላል? ኢየሱስ ክርስቶስ የተናገረው ነው። ኢየሱስ እንዲህ አለ፣ ማንም ሊከተለኝ ቢወድ ራሱን ይካዳል። በጣም ከባድ ነገር ነው። መስቀሉንም ተሸክሞ ይከተለኝ ብሎ ዋና የሆነ ነጥብ አድርጎ ሲናገር እንመለከታለን። እግዚአብሔር የተመሰገነ ይሁን። ሊከተለኝ ቢወድ ማንም ራሱን ይካድ ይላል። ራስ መካድ በፍጹም እኮ የማይቻል ነገር ነው። የማይሆን ነው። የሰው ልጅ የማይቀበለው ነው። ራሱን መካድ አይችልም። ግን ደቀ መዝሙርነት ማለት ራስ ክዶ ኢየሱስ ክርስቶስን መከተል ኖት ኢን ሴንስ እኛ አሁን ሰው በእግር እንዲህ እንደው ክራውድ ላይ የመከተል ጉዳይ ሳይሆን ብዙዎቹም አጋፍተውት ነበር። ኢየሱስን ብዙዎች ያጋፉት ነበር፣ ይከተሉት ነበር። ግን ምን አይነት ተከታዮች ነበሩ ብለን ስንጠይቅ እውነተኛ ተከታይ ነበር። ተአምራቶቹን ለማየት የሚከተሉት ነበሩ። ድንቃድንቁን ለማየት የሚከተሉት ነበሩ። በቃ እና እውነተኛ የሆነ ግን መከተል የሚለውን ነገር ስንመለከት ኢየሱስ የሚለውን ነገር የሚያደርግ ማለት ነው። ሰው የራሱን ፍላጎት ትቶ ኢየሱስ የሚለውን ነገር ለማድረግ ራሱን መስጠት ሲጀምር የራሱን ነገር እየተወ የእግዚአብሔር የሆነውን ቃሉን ክርስቶስ ያዘዘውን ነገር ለማድረግ ይነሳሳል ማለት ነው፣ ያደርጋል ማለት ነው። ስለዚህ ማንም ሊከተለኝ ቢወድ ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኛል። ክርስቶስን መከተል መስዋዕትነት ነው፣ መታዘዝና ራስን መካድን የሚጨምር ነው። ነገር ግን ታላቅ ደግሞ ተስፋ አለ። እዚሁ ላይ ሲናገር ሕይወቱን ስለ እኔ የሚያጠፋት ያገኛታል ይላል። እንግዲህ ይሄንን ኖት ሊትራሊ ሰው ራሱን ይግደል አይነት ሳይሆን የሚፈልገውን ነገር በሙሉ ትቶ ምኞቱን ትቶ የእግዚአብሔር ነገር በልጦበት እሱን መከተል የወሰነ ሰው፣ ራሱን የካደ ሰው ያችን ነገሩን በእጥፍ በተለየ መንገድ እግዚአብሔር እንደሚክሰው የተናገረበት ቦታ ነው። ሕይወቱን ስለ እኔ የሚያጠፋት ያገኛታል። ወርዝ አለው። የእኛን ነገር ስንተው እና የእግዚአብሔርን ነገር ስንከተል የእግዚአብሔር የሆነውን ነገር የማግኘት በሮች የተከፈቱልን ይሆናሉ ማለት ነው። እግዚአብሔር ይመስገን። ስለዚህ የደቀ መዝሙር መንገድ የመስቀል መንገድ እንደሆነ የሚናገርበት ቦታ ነው። የመስቀል መንገድ ነው። ሰው የራሱን ነገር ሲተው እና እግዚአብሔር ያለው ነገር ውስጥ እየገባ ሲሄድ ብዙ ነገሮች ሊያጋጥሙ ይችላሉ። ግን እግዚአብሔር ደግሞ ከኛ ጋር እንዳለ በብዙ ቦታ የእግዚአብሔር ቃል ይናገራል። ስለዚህ መጨረሻው ደግሞ ክብር ነው፣ ያገኛታል ብሎ ተናገረ ኢየሱስ። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ስለዚህ ሶስቱም እነዚህ ያነበብናቸው ክፍሎች እግዚአብሔር መንፈሱን ለሕዝቡ እንደሚሰጥ፣ እንደገና ደግሞ በመንፈስ የተሞሉ ሰዎች ራሳቸውን በመስዋዕትነት እንደሚሰጡ፣ የክርስቶስን ቸርነት ቅድም እንዳልኳቸው የተረዱ ያወቁ፣ ያንን በመስዋዕትነት ለመክፈል የሚቸጋገሩ እንዳይደሉ፣ እንደገና ደግሞ አሁን እዚህ ወንጌሉ ላይ ክርስቶስን መከተል ራስን መካድና መስቀልን መሸከም ነው። የክርስቶስ የሆነውን ነገር እየተከተልን የምንሄድበት እንደሆነ፣ ቃሉን የምንታዘዝበት እንደሆነ የሚገልጹልን ክፍሎች ናቸው። አንድ ላይ አድርገን ሰብስበን ስናይ ሙሴ በመንፈስ ቅዱስ የተሞላ ሕዝብን መፈለጉን እናያለን። ጳውሎስ ደግሞ እንዲህ ያሉ ሰዎች በተግባር ምን እንደሚመስሉ ያሳየን ቦታ ነው። ቆሮንጦስ ውስጥ ሄደን ስንመለከት ኢየሱስ ደግሞ የዚያን ሕይወት ያለውን ከፍተኛ ጥሪ የመጨረሻውን ዋጋ ምን እንደሆነ የገለጠበትን ቦታ ነው። እንዲህ የሚጓዙ ምንድን ነው የሚያገኙት? የመጨረሻው መንገዳቸው ምን ይመስላል እያለ ያሳየበትን ቦታ እንመለከታለን። ስለዚህ የዛሬው መልእክቴ በወንጌሉ ላይ ቅድም እንዳልኩት ነው። መስቀልን ተሸክሞ መከተል ዋጋውና ክብሩ ብዬ ርዕስ ሰጥቼዋለሁ። እግዚአብሔር ይመስገን አንብቤዋለሁ እና ቃሉን መልሼ አላነብም። ስለዚህ ብዙ ጊዜ የኢየሱስን በረከት እንፈልጋለን። ከክርስቶስ ወይም ከእግዚአብሔር ብዙ ነገሮች እንፈልጋለን። እኔ መቼም ማለምነው ማልጠይቀው ነገር የለም። እፈልጋለሁ በቃ። ዛሬ እንኳን እንደው ከጧት ተነስቼ እንግዶቼን ሸኝቼ ስመጣ አቤት የጠየቁት ጥያቄ! በእውነት ነው የምላችሁ። ወንበሩን ደርድሬ ቁጭዬ እንደገና መንገዱ አልበቃ ብሎኝ
እዛ ጋር ቁጭዬ ብዙ ነገር ጠይቄያለሁ፣ ፈልጋለሁ። ብዙ ምለምነው ነገር አለኝ። ከእግዚአብሔር እንድቀበል የምፈልገው ነገር አለኝ። ሁሌ የምጎተጉተው ነገሮች አሉ። ግን ጥሪውን ለመቀበል ስንቶች እንደምንተጋ አላውቅም። ጥቂቶች እንደሆን አምናለሁ። ጥቂቶች እንደሆን ብዙ እንፈልጋለን ከእግዚአብሔር። አሁን ቅድም የተናገረውን ኢየሱስ የተናገረው መስቀሉን በኋላ ተከትሎ መስቀሉን ተሸክሞ መሄድ የሚለውን የምንታዘዝ እግዚአብሔርና እኛ ነን የምናውቀው። ከእግዚአብሔር ስንጠይቅ በጣም ደፋሮች ነን። ታዘን ለመኖር ግን መስቀሉን ለመሸከም ግን በጣም ይከብደናል፣ በጣም ይከብደናል ወገኖቼ። ስለዚህ ከደህንነት በኋላ ሙሉ በሙሉ መሰጠትን ብዙ ጊዜ አንፈልግም። እንድድነን እግዚአብሔር ለዘላለም ስሙ የተባረከ ይሁን። ክርስቶስን ጌታ አድርገን በህይወታችን ሾመናል። ደህንነታችንን አግኝተናል። ግን ሙሉ በሙሉ መሰጠት የሚለው ነገር እንዴ መስቀል እኮ ከክርስቶስ ኋላ ሆኖ ተከትሎ ተሸክሞ መሄድ ብዙ ነገር ውስጡ አለው። ስንቶች እንታዘዘዋለን የሚለውን ነገር አላውቅም። እንደገና ደግሞ ዘውዱን እንፈልጋለን። ነገር ግን ቅድም እንዳልኩት መስቀሉን ለመሸከም ግን በጣም ይከብደናል፣ ከባድም ነው። ትንሣኤን እንፈልጋለን። ነገር ግን ስቅለትን ደግሞ አንፈልግም። መስቀል መሸከም ማለት አንዳንድ በእግዚአብሔር ጸጋ በክርስቶስ ኢየሱስ ጸጋ ተሸክመ ነው የምንሄደው ነገር ነው፣ የሚያስችል ጸጋ ስላለ ማለት ነው። ስለዚህ ትንሣኤ ፈልጎ ስቅለትን የማይፈልግ ደግሞ ከሆነ በጣም ከባድ ነው የሚሆነው። መንገዳችን የተለያየ ይሆናል። እግዚአብሔር የሚለን በዚህ ነው፣ እኛ የምንሄደው በዚህ ይሆናል። ስለዚህ እነዚህ ሁሉ አብረው የሚሄዱ ናቸው። ኢየሱስ በግልጽ ይሄንን ቃል እንዲህ ብሎ ነው የተናገረው። እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ደቀ መዝሙርነት ራስን በመካድ የሚጀመር ነገር ነው። ኢየሱስ ክርስቶስ ጌታዬ ነው ብለን ስንል ሌላ ጌታ በእኛ ላይ የለም ማለት ነው። እኛ ራሳችን የእኛ ጌታ መሆን አንችልም። ሰው እኛ ላይ ጌታ ሊሆን አይችልም። ምንም ነገር፣ ገንዘብ እኛ ላይ ጌታ ሊሆን አይችልም። ከክርስቶስ በፊት አስቀድመን የምናስቀምጠው ጌታ የሚሆን ነገር በህይወት ውስጥ የለም ማለት ነው። ስለዚህ ቁጥር 24 ላይ ራሱን ይካድ ይላል። ደቀ መዝሙርነት ራስን በመካድ የሚጀመር ጉዞ ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። ስትራግል የለውም አለው። መውደቅ መነሳት የለውም አለው። ግን ራስን በመካድ የሚጀመር ጉዞ ነው። ኢየሱስ የተናገረው ይሄንን ነው። 24 ቁጥር ላይ ኢየሱስ የተወሰኑትን አንዳንድ ነገሮቻችንን ብቻ እንድንክድ አይደለም የነገረን። ምን መርጣቸው ነገሮች አሉ። በዚህ ነገር ላይ አትንካ፣ ይሄኛው እኔ ጋ ነው፣ እኔ ነኝ ይሄን የማስተዳድረው የምንለው በህይወታችን ብዙ ነገር አለ። እቺን እሺ እሰጥሃለሁ የምንላቸው ነገሮች አሉ። ሰዎች ነን። ራሳችንን እንድንክድ ነው ሙሉ በሙሉ ጌታ ጥሪ ያደረገው። ራሳችንን ክደን እሱን ተከትለን መስቀሉን ተሸክመን የምንጓዝ ደቀ መዝሙር እንድንሆን ይፈልጋል። እግዚአብሔር ለዘላለም ስሙ ይባረክ። ደግሞ ጸጋው ተሰጥቶናል ወገኖቼ። እንደው የቃል እንትን ብቻ ቦምባርድ አላደረገብንም። እንደምንችል አድርጎ የሚሰጠን የራሱ ጸጋ ከኛ ጋር አለ። ስለዚህ ራስን መካድ ማለት ምን ማለት ነው ብለን ስንል በጣም በጥቂት ቃል ህይወታችንን ለክርስቶስ ማስረከብ ማለት ነው። ምን እንዲያረገው እሱ ራሱ ገቨርን እንዲያረገው መመሪያ እየሰጠን እንድንተከተለው እንድንጓዝ የሚረዳ ማስረከብ ማለት ነው። እዛ ላይ ነው የምንቸገረው። እንደገና ፈቃዳችንን ለእግዚአብሔር ፈቃድ ማስገዛት የሚለውን ነገር ደግሞ ይጨምራል። እግዚአብሔር ይመስገን። ከሰጠን በኋላ ህይወታችንን እኮ ምንድን ነው ብዙ ነገሮቻችን አሉ፣ ፈቃዳችን አለ፣ እኛ የምንፈልገው ነገር አለ፣ የሀሳባችን ነገር አለ። እነዛን ነገሮች ለእግዚአብሔር ፈቃድ ማስገዛት የሚለው ነገር በጣም አስፈላጊ ነው። ስለዚህ ራስን መካድ እነዚህን ሁለቱን፣ ሌላ ደግሞ
እኛ ሳንሆን ክርስቶስ ጌታ እንደሆነ መፍቀድ በህይወታችን ላይ ማለት ነው። ብዙ ጊዜ የራሳችን ጌቶች የምንሆንበት ጊዜ ቁጥር ስፍር የለውም። ስለዚህ ጌታ ሁንበት ብለን አንተ እኮ የእኔ ጌታ ነህ ብለን ነው አይደል የምንቀበለው። ኢየሱስን ስንቀበል እኮ ከዛሬ ጀምሮ በእኔ ላይ ሾሜሃለሁ ብለን አንተ ልትገዛኝ እኔ ልገዛልህ ህይወትን ሰጥተኸኛል፣ በፈቃደኝነት ህይወቴን ሰጠሁ ያልነው ነገር በተግባር እንዲገለጥ ኢየሱስ ይፈልጋል። እና ራሴን ነበር ማየው። ስለዚህ ደቀ መዝሙርነት ራስን በመካድ የሚጀመር የህይወት ጉዞ ነው። ሁለተኛው ደቀ መዝሙርነት መስቀልን መሸከምን ይጠይቃል። ቁጥር 24 ላይ መስቀሉን ተሸክሞ የሚል ቃል አለ ኢየሱስ የተናገረው። በኢየሱስ ዘመን መስቀል ጥሩ ምልክት አልነበረም፣ የሞት ምልክት ነው። ወንጀለኛ የሚሰቀልበት ነው። በዛ ጊዜ መስቀል ከተወራ ዛሬ እኛ በእኛ ላይ እንዲህ አድርገን ጌጥ አድርገን እንደምንሄደው አልነበረም። በጣም ክፉ ስራ ሰርተው የሚሰቀሉ የወንጀለኞች ክሪሚናሎች የሚሰቀሉበት ነው፣ መቀጣጫ ነው። ኢየሱስም የተሰቀለበት ነው። ግን መስቀሉን ተሸክሞ ይከተለኝ ብሎ ሲናገር ቀላል አይደለም። ኢቭን በዛ ጊዜ እንኳን ይሄን መባሉ ራሱ ይገርመኛል፣ ጥሩ ምልክት ስላይደለ ማለት ነው። ስለዚህ ኢየሱስ እንዲህ እያለ ነው ለብዙ ነገር እንድንሞት መስቀል ስንሸከም ለብዙ ነገሮቻችን ቆጥረን የማንዘልቀው በሰው ህይወት ውስጥ ላሉት ነገሮቻችን እንድንሞት ነው የሚፈልገው። እግዚአብሔር ይመስገን በመስቀል ላይ አይደለ ሰው የተሰቀለ ቢሞተው፣ ኢየሱስም ስለኛ በመስቀል ላይ አይደለ የሞተልን። ስለዚህ እኛ ውስጥ የተቀመጠ ክርስቶስን የማያከብር የሆኑትን ነገሮቻችንን እንዲሞቱ ነው የሚፈልገው። የሱን መስቀል ግን ተሸክመን እንሄዳለን። ወደ ጽድቅ ያመጣን፣ ወደ ህይወት ያመጣን፣ ከጨለማ ያወጣንን፣ በብርሃን እንድንሆን ያደረገንን፣ የዘላለምን ህይወት የሰጠንን፣ የሰማይ ቤቶቻችን ውስጥ እንድንገባ መንገድ የሆነልንን እሱን እንከተላለን። ለሌሎች ነገሮቻችን ግን እንድንሞት እግዚአብሔር ይፈልጋል። ለሱ ክብር የማይሆኑ ብዙ ነገሮች አሉ። የዓለም ክብር አለ፣ የራስ ፍላጎት አለ። ለክርስቶስ ታማኝ ለመሆን መከራን እንዳንቀበል የሚያደርጉ ብዙ ነገሮች አሉ። የሰው አእምሮ የሚያፈልቀው፣ የሰው ሀሳብ የሚያፈልቀው፣ ለነዛ እንድንሞት ይፈልጋል። ስለዚህ የሱ የሆነውን ነገር ተከትለን እንድንሄድለት ጌታ ይፈልጋል። ቀደም ሲል 2 ቆሮንቶስ 8 ላይ ካነበብነው ጋራ ግንኙነቱን እዚህ ላይ ስንመለከት የመቄዶንያ አማኞች በልግስናቸው መሰቀላቸውን እንደተሸከሙ እናያለን። መስቀላቸው እንደተሸከሙ እናያለን። የክርስቶስን ቸርነት አይተው ከጉድለታቸው ክርስቶስ እንዲከብር እግዚአብሔር የሚከብርበትን ነገር ከጉድለታቸው አውጥተው ሲሰጡ እንመለከታለን። እና እንደዛ አይነት ነገሮች ይሄ በጣም ጥቂት ነው የሚጠይቀን አለ። ህይወታችንን ቆርሰን የምንሰጥባቸው ለእግዚአብሔር ክብር ብለን የምንላቸውን ነገሮች እንድንሰጥ የሚፈልግበት መንገዶች ላይ እንድንሄድ ይፈልጋል ማለት ነው። ስለዚህ በቃ ልግስናቸው ቢጎዱ እንኳን ጉድለት ኖሯቸውም ከጉድለታቸው ቢያወጡም እንኳን ይሄ ይሻላል፣ ለኛ ቸርነት በክርስቶስ ተደርጎልናል ብለው ዋጋ ከፈሉ፣ ሰጡ፣ ለገሱ። ስለዚህ ድሆች ሆነው ሳሉ ለራሳቸው ፍላጎት ሳይሆን ለተቸገሩ ሲሰጡና ሲያቀርቡ እናያለን። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ የሚገርማችሁ ነገር ነው። አንዳንድ ጊዜ እግዚአብሔርን በቃ እንከተላለን፣ እሱ ያለውን ነገር እናደርጋለን ብለን ስንል ብዙ ጊዜ ከሰዎች ጋር ነው ሪሌት የሚያደርገው፣ የኛን አክሽን ከሰዎች ጋር። እሱ ለኛ በእግዚአብሔር ከአባታችን ከእግዚአብሔር ተልኮ ለሰዎች እንደዛ ድሃ እንደሆነ እኛንም የሚያየው ከሰዎች ጋር ባለን ነገር ነው። ምን ያህል ነን የሱን ቃል ታዘን ለሰዎች የምንቆረስባቸው፣ እግዚአብሔር የኛ የሆነውን የምንተውባቸውን ነገሮችም ይመለከታል ማለት ነው በህይወታችን። ስለዚህ ደቀ መዝሙርነት መስቀልን መሸከም ነው፣ የኛ የሆነውን ነገር መግደል።
በራሱ ጸጋ እግዚአብሔር የተመሰገነ ይሁን። ይሄ ቀላል ነው ብዬ አይደለም የምናገረው፣ ምክንያቱም ብዙ የምንታገልባቸው ነገሮች ስላሉ ማለት ነው። በሶስተኛ ደረጃ ደቀ መዝሙርነት ኢየሱስን መከተል ነው። መከተል ቁጥር 24 ላይ ይከተለኝ ይላል። ስለዚህ ኢየሱስን በነገር ሁሉ የምንከተል ሰዎች መሆን አለብን። ምኑን ነው የምንከተለው? ያን ጊዜ ቅድም እንዳልኳችሁ ብዙ የሚከተሉ ሰዎች ነበሩ፣ የእግር ጉዞ ላይ፣ የህይወት ጉዞ ላይ ግን ያልሆነ፣ በህይወት ያልነጠረ፣ በህይወት እሱ የሚላቸውን የማያደርጉ ግን ዝም ብለው የሚከተሉት ነበሩ፣ የሚያጋፉት ነበሩ። ስለዚህ ደቀ መዝሙርነት ኢየሱስን የሱን ባህሪ በማወቅ የሱን ያደረገውን ነገር በማወቅ እሱ የሚያዘንን ነገር በማድረግ በመኖር የምንከተለው። እግዚአብሔር ይርዳን ወገኖች። ያለውን በመከተል በማድረግ በህይወት በመኖር የምንከተለው መከተል ነው። ስለዚህ ክርስትና ኢየሱስን መቀበል ብቻ ሳይሆን ኢየሱስ ክርስቶስ የሄደበትን መንገድ ህይወቱን መከተል ነው። በምን ብለን ስንል በመኖር። ስለዚህ የትህትናውን የህይወት መንገድ ስንመለከት፣ የአገልግሎቱን የህይወት መንገድ ስንመለከት፣ የመከራውን የህይወት መንገድ ስንመለከት፣ የመታዘዙን የህይወት መንገድ፣ ከዚያም በላይ የሆኑት የኢየሱስን የህይወቱን አካሄድ ስንመለከት ያንን እንድንከተል ነው ይከተለኝ የሚለው። ከማወቅ ያለፈ ከመዳን ያለፈ በህይወቱ መስለን እንድንኖርለት የሚፈልገው ብዙ ነገሮች አሉ። ጸጋው ስለተሰጠን መንፈስ ቅዱስ ከኛ ጋር ስላለ ያስችለናል። እግዚአብሔር ይመስገን። ደግሞ እንትኑ ሙላቱ ወደ ጽዮን ስንደርስ ነው ግን የምንለማመደው ኤክሰርሳይዝ የምናደርገው ነገሮች እንደሆኑ ነው ይከተለኛል። ስለዚህ ደቀ መዝሙርነት የኢየሱስን ህይወት መከተል የሆነውን አጢኖ አውቆ እንደ እግዚአብሔር ቃል የሚያዘንን ነገር ለማድረግ ራሳችንን የምናለማምድበት የህይወት ጉዞ ነው። አራተኛ ተናግሯል። ከቁጥር 25 እስከ 26 ድረስ ያለውን ስንመለከት የማቴዎስ ወንጌል ምዕራፍ 16 ህይወቱን ስለ እኔ የሚያጠፋት ያገኛታል ብሏል። ለማግኘት ህይወትን ማጣት የሚባለው ነገር አለ። ለቅድም ለማብራራት ሞክሬያለሁ። ይሄ ፊዚካል የሆነ የነፍስ ማጥፋት ጉዳይ ሳይሆን እሱን በመታዘዝ የኛን ነገር በመተው በመጣል የምንጓዘው ጉዞ ነው። ዓለም እንዲህ ትላለች። ለምሳሌ ራስን ጠብቅ። ጥሩ ነው ራስን መጠበቅ፣ ግን በጣም ራስ ላይ ያጠነጠነ ከሆነ ትንሽ ከባድ ነው። ሌላ ነገር ማየት አንችልም። ጠብቅ ትላለች። ራስን ከፍ ከፍ አድርግ ትላለች። በተገኘው ነገር ሁሉ ለራስ አከማች ወዘተ ራስ ተኮር የሆነ ነገር ነው ዓለም የምታስተምረን። ኢየሱስ ግን ራስን ስጥ ነው የሚለው። ለዚህ ነው ለሰዎች በጣም በዚህ ዘመን ኢቭን ጌታ እንዲቀበሉ እንኳን ስንናገር የማይፈለግበት። እኛ ደግሞ ጌታ እንዳለን ለመኖር ራሳችንን መስጠት የሚያቅተን ራስ መስጠት የሚለው ነገር ስራ ስለሚፈልግ ነው፣ ህይወትም ስለሆነ። ስለዚህ ዓለም የምትለን ራሳችን ላይ ብቻ እንድናተኮር ሲሆን ጌታ ደግሞ የሚለን ስጠኝ ራስህን ይላል። አንተን እፈልጋለሁ፣ ህይወትን እፈልጋለሁ፣ ሀሳብህን እፈልጋለሁ፣ አካሄድን እፈልገዋለሁ፣ ገንዘብን እፈልገዋለሁ። ሁሉን ነገር እሱ መውሰድ ይፈልጋል። እኛ ደግሞ እንዴት እንስጥ? ይችኛዋን ውሰድ፣ ያችኛዋን አይ ቆይ ይሄኛውን እንዲህ እናደርጋለን፣ ቆይ ይችኛዋን እያል እየቆጠብን ነው የምንሰጠው። ስለዚህ ራስን ስጠኝ ነው በቃ የጌታ ነገር። ተከተለኝ ብሎ ሲል ስጠኝ ነው ሁሉ እና መሪያችንም እረኛችንም ደግሞ ከኛ የበለጠ የሚያቅልን ስለሆነ እግዚአብሔር ይመስገን። እንዳንዴ እኮ ሰዎችን መከተል እኮ የሚያቅተን ራሱ ማናምናቸው ሲሆን ነው። ጌታ ግን የታመነ ነው። ስጠኝ ሲል ራሱን ታምኖ በቃሉ ደግሞ የታመነ ጌታ ነው፣ ላይፈጽም ስለማያደርግ ማለት ነው። ሌላው ራስህን አስረክብ። እንዴት ሆነ? ታመንና አስረክብ። እመነኝም አለበት። በእምነት ራስን አስረክበኝ።
አትጠራጠረኝ፣ በእግዚአብሔር ላይ ተደገፍ። ብዙ ነገሮቻችንን ብዙ ነገር ላይ ያስደግፈን ነው የምንጓዘው። በእውነት እርግጥ አለ እግዚአብሔር፣ ግን ደግሞ ፕራክቲካል የሆነ ነገር ላይ ብቅ ሲልብን ራሳችንን ቁልጭ አድርጎ ያሳየናል። መደገፊያችን ሌላ ነገር ሆኖ እናየዋለን። እና ራስን መስጠት፣ ራስን በእምነት ማስረከብ፣ እንደገና ደግሞ በእግዚአብሔር ላይ መደገፍ፣ ሊን ማድረግ። እንዴ የምንተማመንበት ላይ ነው የምንያቆም መደገፍ ያለብን አይደለ? የሰው ልጅም እንደዛ ነው የሚያስበው፣ ደሞም ነው። ከእግዚአብሔር የበለጠ አስተማማኝ መደገፊያ የለም። እግዚአብሔር ለዘላለም ስሙ ይባረክ። እሱ ብቻ ነው ታማኝ። ስለዚህ ለማግኘት የእግዚአብሔርን ክብር፣ ያንን ዘውዱን ለማግኘት፣ ያ እግዚአብሔር ለኛ ሊሰጠን ያለውን ነገር ለማግኘት ራስን ማጣት የሚባለው ነገር በክርስትና ሕይወት ውስጥ በጣም አስፈላጊ ነው። እንዴት ነው ራሳችንን የምናጣው? አሁን እንዳልኳችሁ በመስጠት፣ ራሳችንን፣ ሀሳባችንን በመስጠት፣ አካሄዳችንን በመስጠት፣ በመተማመን፣ እሱ ላይ በመደገፍ፣ እንደዛ ነው። ስለዚህ ምን አለ ሰው? ስለዚህ እነዚህ የኢየሱስ መርሆች አሁን ያልኳቸው ራስን ስጥ፣ ራስን አስረክብ፣ ታመነኝ፣ በእግዚአብሔር ላይ ተደገፍ የሚለውን እነዚህ የኢየሱስ ክርስቶስ መርሆች ለዓለም ራሳችንን ገለን ለእርሱ በመኖር ነፍሳችንን እንደምናገኝም ደግሞ የሚያስረዳም ጭምር ነው። ለዓለም ለሆነ ነገር ራሳችንን ገለን፣ እዛ ውስጥ ብዙ ነገር አለ። ወደ ዝርዝር ውስጥ አልገባም። ዓለም የምትለን ብዙ ነገር አለ፣ የምንፈልገው ብዙ ነገር አለ። ለዛ ራሳችንን ገለን በእግዚአብሔር በመታመን ራሳችንን ነፍሳችንን እንደምናገኝ የተናገረበትን ቦታ ነው። ሰው ዓለምን ሁሉ ቢያገኝ ቢያተርፍ ነው የሚለው። ነፍሱን ግን ቢያጣ ምን ይጠቅመዋል? ምንም አይረባችሁም ነው ያለው ኢየሱስ። ዓለምን ሁሉ ብታገኙ ነፍሳችሁን ሁሉ ግን ብታጡ ምን ይረባዋል አለ። መልሱ ምንም፣ ከዘላለም ሞት በቀር ከኪሳራ በቀር ትርፍ የለውም። ትርፍ የለውም ወገኖቼ። አምስተኛ የወደፊቱ ክብር የተስፋ ቃል ደግሞ ነግሮናል። ዝም ብሎ ይሄንን ብሎ እግዚአብሔር ልጅ አልተወንም። ክብር አለ ይለናል። እግዚአብሔር ይመስገን። በመንገዱ ለሄደ፣ ራሱን ላስረከበ፣ ለዚህ ዓለም ራሱን ለገደለ እግዚአብሔር የተመሰገነ ይሁን። ክብር አለ ብሎ የተስፋ ቃሉንም ደግሞ ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉም እንደ ስራው ያስረክበዋል ይላል። ምላሽ አለው፣ ሪዋርድ አለው። ኢየሱስ በክብር እንደሚመጣ ይናገራል። እዚህ ላይ አስረግጦ መስቀሉን ተሸክመው ዓለምንና ራሳቸውን ክደው ኢየሱስን የተከተሉ ምን ያገኛሉ? ሽልማት አላችሁ፣ ሪዋርድ አለ። ዝም ብላችሁ አይደለም ይሄንን የምትታዘዙት ነው የሚለው። መስቀል የታሪኩ መጨረሻ ደግሞ አይደለም ይላል። እግዚአብሔር የተመሰገነ ይሁን። መስቀልን ተሸክማችሁ ተከተሉ፣ የታሪካችሁ ፍጻሜ አይደለም። ተስፋ አለ እያለ ነው የሚናገረው። እግዚአብሔር ይመስገን። የሽልማት ቀን አለ። ለክርስቶስ የሚከፈል መስዋዕትነት በሰማይ የታሰበ ነው፣ የታወቀ ነው። ሰማይ ያውቀዋል። ደቀ መዛሙርት በብዙ ችግር ሊያልፉ ይችላሉ። እኛ ያለፉትም ለኛ ምሳሌዎች ናቸው። ነገር ግን ክብርና ሽልማት የማይቀር እንደሆነ የተስፋ ቃሉን ኢየሱስ ይናገራል። እግዚአብሔር የተመሰገነ ይሁን። ስለዚህ መልእክቴን ሳጠቃልል ማቴዎስ 16 መልእክት ላይ ራሳችንን እንካድ ይላል፣ መስቀላችንን እንሸከም ይላል፣ እንደገና ኢየሱስን እንከተል ይላል። ዘኍልቍ 11 እግዚአብሔር መንፈሱን እንደሚሰጥ አሳይቶናል። ቆሮንቶስ ላይ ቅድም ያየነው ላይ ደግሞ በመንፈስ የተሞላ ሕይወት ምን እንደሚመስል ደግሞ አሳይቶናል። እግዚአብሔር ይመስገን። የሚይዘው ነገር የለም። በመንፈስ የተሞላ ደቀ መዝሙር፣ እውነተኛ ተከታይ ደቀ መዝሙር ለኔ የሚለው ነገር የለም። እግዚአብሔር የተመሰገነ ይሁን። ለሌሎች መቆረስን የተለማመደ ሕይወት ይኖረዋል። መስቀሉን እንድንሸከም የጠራን እርሱ ራሱ መስቀሉን ስለኛ የተሸከመው ጌታ ኢየሱስ ክርስቶስ ነው። አይገርምም? መስቀሌን ተሸከሙ ሲል እኮ እሱ መስቀል ተሸክሟል።
እግዚአብሔር ይመስገን እዛ ላይ ጨርሶታልና ብቻችንን የማይተወን አምላክ በመንፈስ ቅዱሱ ስለሚረዳን ወገኖቼ ደቀ መዝሙር መሆናችን ካልቀረ ህይወታችንን በመፈተሽ ራሳችንን ያልካድንበት ህይወት ካለ መስቀሉን ያልተሸከምንበት ሁኔታ ካለ እንድናይ እንድንመረምር እንድናስተካክል ጌታን እንድንለምን ጸጋው እንዲረዳን በፊቱ እንድንገኝ የሰማይ አምላክ እግዚአብሔር ይርዳን። ጌታ መልካም ነው። እግዚአብሔር ለዘላለም ስሙ የተባረከ ይሁን። እንጸልይ። የዘላለም አምላክ እግዚአብሔር አባታችን ሆይ እናመሰግንሃለን። አንተ ታላቅ ነህ፣ አንተ ኃያል ነህ፣ አንተ ጻድቅ ነህ፣ ሕያው ነህ። የዘላለም አምላክ እግዚአብሔር ሆይ ስትናገር ዝም ብለህ አይደለም የምትናገረው። የሰውን ህይወት የሚቀርጽ እግዚአብሔር አምላኬ ሆይ እንደምትወደውና ለኛ ጥቅም ለሆነው ነገር እግዚአብሔር አምላካችን ሆይ ትናገራለህ፣ ታስተምራለህ። ጌታ ሆይ ዛሬ በሰማነው ቃል የምንኖርበትን ጸጋ አንተ ደግሞ ልቀቅልን። እንድንታመንህ ራሳችንን እንድንሰጥህ አምላካችን ሆይ የምናስተርፈው ነገር እግዚአብሔር ሆይ እንዳይኖር ለኔ እንዳንል እግዚአብሔር አምላካችን ሆይ ዓለምን ጌታ ሆይ እነሆ አይኖቻችን እንዳይመለከቱ የምታሳየን ነገሮች በሙሉ እንድንጥል እግዚአብሔር አምላካችን ሆይ እንድንክድ መርጠን እንዳንሰጥህ ጌታ ሆይ ሁሉ ነገራችንን ላንተ በዚህ ሰዓት እናስረክባለን። በኢየሱስ ክርስቶስ ስም ገዢያችን ሆይ አምላካችን ሆይ ጌታችን ሆይ ከኋላ እግዚአብሔር አምላኬ ሆይ እንደ ቃልህ እንድንከተልህ እግዚአብሔር አምላካችን ሆይ የጌታ የኢየሱስ ክርስቶስን ሕይወት እግዚአብሔር አምላካችን ሆይ ማየት እንዲሆንልን አጥርተን መመልከት እንዲሆንልን መከተልም እንዲሆንልን መኖርም እንዲሆንልን የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም ሕዝብን እንድትረዳ በዚህ ሰዓት እንጸልያለን። ስለተናገርከን እናመሰግናለን። ስምህን ከፍ ከፍ እናደርገዋለን። ጌታ ሆይ ይሄን ጸለይን በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። እንግዲህ በተነገረን የህይወት ቃል እግዚአብሔር ባስተማረን እንድንኖር ጌታ ኢየሱስ ይርዳን። ሁላችሁንም ጌታ ይባርካችሁ።